አሜሪካ ከብሪታንያ ግዛት ተለይታ ነፃነቷን ያወጀችበትን 250ኛ ዓመት በምታስብበት በዚህ ታሪካዊ ወቅት የእንግሊዙ ንጉስ ቻርልስ ሳልሳዊና ንግስት ካሚላ በዋይት ሃውስ እያደረጉ ያለው ጉብኝት በዓለም አቀፍ ዲፕሎማሲያዊ ረገድ ትልቅ ትኩረትን ስቧል። የጉብኝት ተራ የክብር እንግድነት ሳይሆን በመካከለኛው ምስራቅ እየተካሄደ ያለው የኢራንና የአሜሪካ ጦርነት እንዲሁም በለንደንና በዋሽንግተን መካከል ባለው እሰጥ አገባና የፖለቲካ ልዩነቶች መካከል የተካሄደ ስልታዊ እርምጃ ተደርጎ ተወስዷል። የንጉሱ ጉብኝት አንዱ አጀንዳ የመካከለኛው ምስራቅ ጦርነት ሆኖ ታይቷል። ፕሬዚዳንት ዶናልድ ትራምፕ አሜሪካ ከኢራን ጋር በገባችበት ጦርነት በጣም ጥሩ እየሰራች ነው ሲሉ ለንጉሱ ማብራሪያ የሰጡ ሲሆን ንጉስ ቻርልስም ኢራን የኒውክሌር መሳሪያ ባለቤት እንዳትሆን በሚለው መሰረታዊ ጉዳይ ላይ ከፕሬዚዳንቱ ጋር ያላቸውን ስምምነት ገልጸዋል። ይህ የንጉሱ አቋም በተለይ በእንግሊዝ ላይ ሲሰነዘር የነበረውን ጫናን ለማርገብ ወሳኝ ተደርጎ ይቆጠራል። ከጉብኝቱ በፊት ብሪታንያ በጦርነቱ ለአሜሪካ በቂ ድጋፍ አላደረገችም በሚል ከፕሬዚዳንት ዶናልድ ትራምፕ አስተዳደር የታሪፍ ዛቻና ማስፈራሪያ እየደረሰባት በነበረበት ወቅት ንጉሳዊ ጉብኝት ውጥረቱን ወደ ንግግርና ወዳጅነት ለመቀየር እንደ ድልድይ የሚያገለግል ስለመሆኑ ተነስቷል። ፕሬዚዳንት ትራምፕ ከኔቶ ጋር በተያያዘ የአውሮፓ አጋሮቻቸው በቂ ወታደራዊ በጀት አይመድቡም፣ አሜሪካ ጦርነቱ ስትገባም አልደገፉም በሚል የሚሰነዝሩት ጠንካራ ወቀሳም በአሜሪካና በአውሮፓ መካከል ያለውን ግንኙነት እንዲላላ አድርጎት ቆይቷል። በዚህ መካከል ንጉስ ቻርልስ በአሜሪካ የኮንግረስ ስብሰባ ላይ ተገኝተው ያደረጉ ንግግር የሁለቱን ሀገራት ግንኙነት ዳግም ለማጠናከር ትልቅ በር ከፋች ይሆናል። ንጉሱ በንግግራቸው ፖለቲከኞች ቢለዋወጡም የህዝቦች ትስስር የማይናወጥ መሆኑን አጽንኦት ሰጥተዋል። ምንም እንኳን ንጉሱ በቀጥታ ፖለቲካ ውስጥ ባይገቡም የቢሊዮን ዶላር የንግድ ልውውጥን እንዲሁም የአካባቢ ጥበቃን ጉዳይን በማንሳት የሁለቱን ወገኖች የጋራ ጥቅምና ደህንነት አጋርነትን ማረጋግጧል። ንጉሳዊ ቤተሰብ በዋሽንግተን ባሉበት ወቅት ከቴህራን የቀረበ አዲስ የሰላም ጥያቄ በፓኪስታን በኩል ለዋሽንግተን ደርሷል። በዚህም የሰላም እቅድ ኢራን አሜሪካ የጣለችባትን የባህር ኃይል እገዳ ካነሳች የሆርሙዝ ወሽመጥን ለመክፈት ፍላጎት እንዳላት ገልጻለች። ሆኖም የኢራን ጥያቄ የኒውክሌር መርሃ ግብሯን ውይይት ለሌላ ጊዜ የማዘግየት ስልታዊ ፍላጎት ያልዘለለ መሆኑን በትራምፕ አስተዳደር ዘንድ ከፍተኛ ጥርጣሬን ፈጥሯል። በሆርሙዝ ሰርጥ መዘጋት ምክንያት የዓለም ነዳጅ ዋጋም በአንድ በርሜል ከ$106 በላይ በደረሰበትና የአቅርቦት ሰንሰለቱ በታገደበት በዚህ ወቅት የኢራን ጥያቄ ተቀባይነት የማግኘት እድሉ አነስተኛ በመሆኑም በዓለም ኢኮኖሚ ላይ ዳግመኛ ስጋት አንዣቦበታል። በመካከለኛው ምስራቅ ያለው ውጥረት ሳይረግብ የተባበሩት አረብ ኤሚሬቶች ከነዳጅ ላኪ አገራት ወይንም ኦፔክ ለመውጣት መወሰኗም ሌላኛው አስደንጋጭ ዜና ሆኗል። ሀገሪቱ የገዛ ጥቅሟን ለማስከበርና የነዳጅ ምርቷን በራሷ ለመወሰን በማሰብ የወሰደችው ይህ እርምጃ በማህበሩ አንድነት ላይ ትልቅ ስንጥቅም ፈጥሯል። ይህ ውሳኔ ከኢራን አሜሪካ ጦርነት ጋር ተዳምሮ የዓለምን የነዳጅ ገበያ ይበልጥ የተዘበራረቀ እንዲሆን እንደሚያደርገው ተሰግቷል። የተባበሩት አረብ ኤምሬትስ ግን የዓለምን የነዳጅ ገበያ በራሷ ልትወስን ትልቅ እርምጃ ተደርጎ ተወስዶላታል። እናም የንጉስ ቻርልስ ጉብኝት በለንደንና በዋሽንግተን መካከል የነበረውን የታሪፍ ዛቻ ወደ ዲፕሎማሲያዊ ወዳጅነት የለወጠ ቢሆንም በመካከለኛው ምስራቅ ያለውን ጦርነትናም የነዳጅ ገበያውን አለመረጋጋት አሁንም ለዓለም መሪዎች ታላቅ የቤት ስራ ሆኖ ቀጥሏል። የንጉሱ ጉብኝት ግን አሜሪካና አውሮፓን ዳግም ለማገናኘትናም የ250 ዓመታት ታሪካዊ ትስስርን ለማደስ ወሳኝ መድረክ ሆኖ እየተነሳ ነው።